ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። አሸወይና ነው፣ ስራ ጤና ሁሉ አማን ነው። ክብሩ ይስፋ መድኃኒዓለም። የዛሬው ቪዲዮ እንግዲህ ምንድነው እንዲህ አንዳንድ ሰዎች በሰው ህይወት ላይ ገብታችሁ የምትበጠብጡት የሰውን ትዳር የምታፈርሱ ሰዎች ለምንድነው ስነ ስርዓት የማትይዙት? እንዴ ስነ ስርዓት የሚባል ነገር የለም? የሰው ትዳር ተገብቶ ምን አገባሽ ይባላል እንዴ? ለዛውም የወለደ በተዋለደ ላይ አይደብራችሁም እንዴ? ትንሽ ለምሳሌ ሄርሜላ እንዴ በሰው ህይወት ላይ አይደብርሽም እንዴ? ማለት አሁን አንቺ ብኮኝ በሩታ ቦታ ላይ ሆነሽ እንደዛ አይነት ነገር ቢፈጠርብሽ ምን ታያለሽ? የምር በጣም እኮ ነው የሚገርመው። አይደረግም፣ የምር ነውር ነው። ለምንድን ነው የማትፋችሁ? ቆይ ከአብርሃም ስር ለምን ማጠፊው? ለምን አጠፊው እንዴ? ኧረ ተይ እባክሽ። የሰው ህይወት የሰው ትዳር አይበጠበጥም። ደግሞ አብርሃም የዋህ ነው። በየዋህነቱ ብዙ ቦታ ደርሷል። ግን ከሱ ለምን አትርቂም እንዴ? እኔ በጣም ነው የሚገርመኝ እንዴ። ከዛሬ ነገ ይሄ ማለት ትሄዳለች ማለት ተወጣለች እያል እሷ ግን የለችም። በቃ ሙጭጭ። እኔ ትላንትናማ ያየሁት ቪዲዮ እኔ በጣም ነው ጭራሽ ጋርዱ ለማን ነው? ለአብርሃም ነው ወይስ ለሩታ ነው? ለማንኞቹ ነው? አንቺ ነሽ መቼም የምትቀጥሪያቸው እነዚህ ጋርዶች። ለማንኛው ነው ማለት አብርሃምን እንዳይነካ ማለት እንዳይነኩብሽ ነው? አረ ያንቺስ በዛ፣ የምር በዛ። አረ ሴት ልጅ እንደዚህ እኮ ጥሩ አይደለም እንዴ። ታያት እሷ ልጅቷንም። ሩታ ደግሞ አራስ ነች። እስኪ አራስ ቤት እንኳን ማለት ልጇን በስርዓት ታሳድግበት እንዴ። ልጁ የአባት ፍቅር ይፈልጋል፣ የእናት ፍቅር ይፈልጋል። ለምንድን ነው እንደዚህ የምትበጠበጪው? በሰው ህይወት ገብተሽ እንዴ? ኧረ ተይ ፕሊስ። በቃ በሰው ህይወት እየገባችሁ አንዳንድ ሰዎች አትበጥብጡ። ምንድነው የሰው ህይወት ተበጠበጠ? በቃ ምንድነው በጥብጣችሁ የምታገናኙ? የሰው ህይወት ትዳር አፍርሰሽ ምን ጥቅም ታገኛለሽ? ጥቅም አለው? እኔ እንጃ፣ ይግርመኛል። እኔ አሁን ትላንትና በቃ እንደዛ አይነት ቪዲዮ። ሌላው ደግሞ የሩታ ወንድም የምትባሉት ማን ስለሆናችሁ እናንተ በግዳጅ የምታስፈርሙት ልጁን እንዴ? በግድ ትፈርማል። በተለይ አንደኛው ልጅማ አብርሽ 40 ጊዜ ይገርፍሃል ያልከው ልጅ የሱ ጥጋብ ምን አይነት ጥጋብ ነው? ለምን እዛ አሽቀንጥራጥለው? የምር ማን ስለሆናችሁ እናንተ በባለ ትዳር መካከል ገብታችሁ ይሄንን የትዳር ወረቀት ፈርም ፍች እንፈጽም ስትል የምትተባበሩት እናንተ ማን ስለሆናችሁ ነው? ይመለከታችኋል? ያኛው አቡሻ የሚባለው ብዙም አይደለም ማለት ትልቅ የበሰለ፣ ያችኛዋ ግን ፈላነች። እንዲህ ፈላባት ታውቃላችሁ። ፈርምልኝ ማለት በግድ አስፈርምሃለሁ ምናምን። እስኪ አንድ ቪዲዮ ላሳያችሁ። ይሄን ቪዲዮ ይሄን ወረቀት ትፈርማለህ? አትፈርም? አልፈርም። ለምን ማፈርመው? ማን ስለሆንክ ነው ማፈርመው? አልፈልግ። ይሄ ልጅ አንተ ችግር ምንድን ነው? ችግር አለ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ያወራው ነው አይደለ? አቡሽ እንዴ ነገር ካበራሽተ ማለት ነው። የኔን ካበራሽተ እንዴ ኖባ ተረጋጋ። ሰማኛለህ? እኔ ለሁለታችሁም አላንስም። አንድ ነገር አለመታወቃችሁ ነው አይደል? ምንድን ነው ፍንጥር የሚያደርገህ ግን እንዴ? እኔ በጣም ነው የተናደደ። ልትመታው ነው? አረ ጭራሽ ልትማታ አንተ አልቀረብህም። ምንድነው የሚባለው?
አንድ የሚባል ተረት አለ። ጉርነሽ ያንኮበር ቅጠል የተፈጠርሽው ቂጥ ለማቃጠል ትላለች አያቴ። እና ማለት ነው እና ሊማታ አብርሃምን ምናምን እንደዚህ ውጥርጥር አለች። ለምን አንድ ቦክስ አስገብተልታ አጥለውም እንዴ? ያኛው ብቻ ረጋ ያለ ነው አቡሻ የሚባለው። ይችኛው ከየት ነው የመጣችው ደግሞ? ከየት ነው የመጣው ደግሞ? ፍልጥ ያለበት ገና ፈልፈላ እንደኔ ጺም ያላበቀለ ገና ማለት ሽሮ ይፈላበት አብርሃምን ሊማታ ማለት ነው። እና እንደው አብርሃም ይሄን ይዘህ እስር አድርገህ ወደ ኋላ ግረፈው። የምር ካሁን በኋላ መጥቼ አስፈርማለሁ ካለ ይዘህ ወደ ኋላ አስረህ እጁን ግረፈው። በቃ ባገኘው ነገር ግረፈው። እንዴ ማን ስለሆነ ነው ደግሞ ማተለም ምናምን ደግሞ እኔ ይቅርታ አድርጉልኝ ብዙ ጊዜ ስለ ሄርሜላ አውርቻለሁ፣ ግን እዚህ ላይ በቃ ውይ እኔ እንጃ በቃ ምን ልበላችሁ። ማቃጠለው ጊዜ የለኝም እኔ ጊዜ እንፈልጋለሁ። ገባ ምንም ሳረግ እኮ አይደለም ያያየኝ። ገባ ንገሪው እንጂ አትደንግጥ። ምንድነው ካይኮ ኖርማል እኮ ነው። አንተ እኮ ፈልገህ እያደረግህ ያደረገው ነገር ነው። አንተ ኖርማል ሆኖ አይደል? ኖርማል ነው። ሶ ኢዚ ነው። ምንድነው የምታካብደው? እኔ ለሁለቱም የምላችሁ ነገር አንድ ነገር ቢኖር ልጃችሁን በሰላም በፍቅር አሳድጉ። ልጅ ይሄን ቪዲዮ በኋላ ማየቱ አይቀርም። ሲያድግ እግዚአብሔር ያሳደገው ልጁን ህፃኑን ግን ይሄን ቪዲዮ ማየቱ ስለማይቀር እንዴት ለምን ተስማምታችሁ በቃ በፍቅር ለምን አትኖሩ? ምን ችግር አለው? ሄርሜላን ከቤት ማለት ካለችበት ማውጣት እኮ ነው። በቃ ከውስጣችሁ ማውጣት። ምክንያቱም ሁሉም ነገር በሩቁ ማድረግ እና ይሄ ፍንጥር የሚሉት በግድ ፈርም አትፈርም ምናምን በሰው ትዳር ላይ የምትገቡ ሰዎች ስርዓት ቢኖራችሁ ተገቢ ነው ብዬ አምናለሁ። እና ሩታ ደግሞ ይህን ያክል ባትሳደቢ፣ የልጅሽ አባት ነው፣ ወልዳችኋል። አይ ነው እኔ ከድሮ እኔ አብርሽን የማውቀው ቲክቶክ ሲጀምር ነው። ዩቲዩብ ገና ሳይጀምር ቲክቶክ ሲጀምር ነው የማውቀው። አይው ለብዙ ልጆች የተረፈ ነው። ትላንትና ራሱ አንድ ልጅ ነበርና ታሜ የሚባል ታሜ ቲዩብ ታወቃችሁት? እሱን ሁሉ ሄዶ ሊስትሮ ጫማውን አስጠርጎ በዛው ብዙ ልጆችን የረዳ ልጅ ነው። በቃ የመጣበትን የማይረሳ ጀግና ልጅ ነው። እኔ በህይወቴ አሉ ከምላቸው በሀያዎቹ እድሜ ውስጥ the best youtuber in my ለኔ አብርሽ ነው። በቃ ብዙ ሰዎች እንዴት ወደድከው፣ ምኑን ወደድከው፣ የሚሰራው ስራ ምናምን ልትሉ ትችላላችሁ። ማለት በሚያደርገው ነገር ሳይሆን ውስጡን በቃ ውስጡን ብትረዱት ማለት የውስጡ ያለው ነገር ንጹህነቱ፣ ለሰው ያለው ነገር ከሱ ይልቅ ለሰው የሚያስቀድመው ነገር በቃ እኔ በጣም ይመቸኛል። ከድሮ ጀምሮ እስቲል ነው የመጣበትን እንኳን አልረሳም። ማለት ከዜሮ ሲጀምር ድሮ ከፍቅር ጋር ሲሰሩ ጀምሮ ያደረገውን ነገር ማለት የመጣበትም ብዙ መንገዱን ታውቁታላችሁና ጀግና ዩቲዩበር። እኔ እንደውም ዩቲዩብ ክሬቲቭ አዋርድ ቢጀመር ኖሮ እርግጠኛ ነኝ እሱ ነው የሚያሸንፈው። ማለት እንደዚህ ካልተጭበረበረ በስርዓት በቃ በሁሉም እንትን ከተባለ ዩቲዩብ ክሬቲቭ አዋርድ ይገባዋል። የምር ቢጀመር አይ ነው ሊጀመርም ይችላል እና ያሸንፋል። እና ሩታ ደግሞ እባክሽ እንደው የልጅሽን አባት ቢያንስ አክብሪው። ወንድ ልጅ ለሚፈልገው ክብር ነው፣ እግዚአብሔርን ክብር ነው። እኔ አሁን እዚህ ጋር አንድ ቪዲዮ ደብሮኛል ሩታ አነጋገሯ፣ እስኪ ላሰማችሁ። እስከዛሬ ድረስ ታገስኩ። እሺ ታገስኩ። አንተንም ውሾችንም ዘጥያ ነው የምወረውራችሁ። አሳያለሁ፣ አንቺንም አሳይሻለሁ። በምን እንደማስፈርም አውቃለሁ። ቆይ እሰራለሁ አለው። ጠብቀኝ ማለት ነው። ያኔ አይደለሁም። አሳያለሁ። ብቻ ይከብዳል። ሩታ የልጅሽ አባት ነው። ወንድ ልጅ ነው የመሰለ ወንድ ልጅ ከነቃጭሉ ዱብ አድርጎ ሰጥቶሻል። ልጅሽን ያው አታጭውም
ግን ማለት ባልሽን አታጨውም የፈለገ ቢሆን ካንቺ አያልፍም። ግን እንደዚህ መጥፎ ነገር ባትነጋገሩ አመቱ በሙሉ እንደዚህ በጭቅጭቅ ባይሆን ደስ ይለኛል። ማለት እኔ አይደለሁም ግን ማለት ለኔ ሳይሆን ለሁሉም ለኦዲየንስ ሁሉንም ነገር በፍቅር ምናምን በቃ አለለ ጋፕ እያለ እንትን ቢባል ቢሰራ ቆንጆ ነው ብዬ አምናለሁ በራሴ። እና የመጨረሻ ማለት እንፈልገው ነገር ሄርሜላ የምትባይ ሴትዮ ከነ አብርሽ ህይወት ውጭላቸው፣ የራሳቸውን ህይወት ይኑሩበት፣ ልጃቸውን ያሳድጉበት። በቃ እንዲህ ሩታም የልጅ እናት ናት። ልጇን በስርዓት ትንከባከብበት፣ ታሳድግበት። የአባት ፍቅር ልጁም ይወቅ፣ አብረው ይኑሩ እና ከተቻለ ከስርሽ ያሉትን አጃቢዎችሽን ይዘሽ ወደ ቤትሽ ብትሄጂ ተገቢ ነው ብዬ አምናለሁ። እኔ እንደራሴ ማለት ነው። እኔ እንደራሴ ነው ይሄን ለማለት ነው። እወዳችኋለሁ። ቴንኪው